አደይ የባርኮትን ፍቅር ለመቀበል ወስናለች። ግን ደግሞ የባርኮት አዲሱ ፍቅረኛው ወይንም ደግሞ የበፊት ፍቅረኛው መታለች ከሄደችበት ሀገር። ባርኮትና ዳዊት ሻንጣቸውን አዘጋጅተው ሊሄዱ ነው። የለምለም ልደት ደግሞ አክብሮላታል ማለት ነው። የእውነት በጣም ምርጥ ልደት ነበረ። በጣም ምርጥ ጊዜ ነበር ያሳለፉት። ኦ ማይ ጋድ በቃ የፍቅር ጊዜ ካሳለፉ እንደዚህ ነው ፏፈሽ ማለት ነው። እና ልደቷን በጣም ማክበር ስለምትወድቅ በፊትም ስለሚያውቅ አክብሮላታል ማለት ነው። እንግዲህ ለምለምና ሊዲያ ገጥመዋል። ሊዲያ ያንኛውን ታፈቅረዋለች ኤላን። ለምለም ደግሞ የኤላ በፊት ፍቅረኛው ናት። እንግዲህ ተፋጠዋል። ፊት ለፊት ምን ትሰሪያለሽ ኤላ ጋር እያለች ማለት ነው። በተለይ ለምለም በጣም ራሷን የምታስከብር ጀግና ሴት ናት ማለት ነው። ዛሬ ላይ በጣም ብዙ አስፈሪ ነገሮች ተፈጥረዋል በአደይ ድራማ ላይ። ምክንያቱም አደይ ባርኮት የፍቅር ጥያቄ ጠይቆኛል ተቀብያለሁ ብላ ለፍቅር በነገረቻት ሰዓት ዳዊት ስለሰማ በጣም ከባድ ጦርነት ተፈጥሯል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። የአደይ ድራማ ወዳጆች አድናቂዎች ይህንን ቪዲዮ ላይክ በማድረግ አሳውቁኝ ውዴታችሁን ማለት ነው ቤተሰቦቼ። ዛሬ ላይ ዳዊት በጣም ተናዷል ማለት ነው። እንዴት ተጫወቱብኛላችሁ? አንቺም እሱም ቀልዳችሁብኛል፣ ተጫውታችሁብኛል። እንዴት ስሜቴን እያወቀ ይሄን ነገር ያደርጋል? እንደማፈቅርሽ እያወቅሽ አንቺስ እንዴት እንደዚህ ታደርጊያለሽ? ብሎ በጣም ትልቅ ችግር ተፈጥሯል ማለት ነው። እንግዲህ ሊዲያም ለምለምን ውሃ በብርጭቆ የያዘችውን ረጭታታለች። እሱንም ደግሞ የደፋችባት ለምለም ውሃም ጭልኝ ብላ እንደ ሰራተኛ ስታዛት እሺ ብላ ሄዳ ጨው ጨምራ ነበር ከውሃው ላይ እየሰጠቻት። ያንን ውሃ ደግሞ ብድግ አድርጋ ከጠጣች በኋላ ጨው መሆኑን ስታቅ ማለት ነው ከዛን ለምለም ላይ ነበር የደፋችባት። ለምለምም ደግሞ ተመችታኛለች፣ ይመቻት። ጨው ጨምራ ነበረ አማስ ላይ የሰጠቻት ማለት ነው። ከቀመሰች በኋላ ግንፊቷ ላይ ስትደፋባት ማን ነው ኤላ ራሱ የሰጣት ጥፊ ማለት ነው። ያገኘችው ጥፊ በጣም ምርጥ ጥፊ ነው የሰጣት። ከዚህ በኋላ እቤቴ እንዳላገኝሽ ወይንም እቤቴ እንዳትመጪ ብሎ ማለት ነው። ይህን ቀልሽ ነቃቃሽን ሂጅና ፍቅር ጋር አድርጊው ብሎ ነበረ እንደ ውሻ አድርጎ የሸኛት ማለት ነውና በጣም ክብር ማለት የሆነ ትምህርት ያስፈልጋቸዋል። በተለይ ፍቅርና ሊዲያ በጣም እኔ እንጃ ዘላን የሆኑ ልጆች ናቸው ማለት ነው። የሰው ክብር የሌላቸውና በጣም ከባድ ልጆች ናቸው። አሁን ላይ ግን ለምለምም የኤላ ሚስት ሆና አደይም ደግሞ ባርኮትን አግብታ ወይንም ባርኮት ፍቅረኛ ሆና ነገሮች ይቀየራሉ ብዬ አስባለሁ ማለት ነውና በጣም ከባድ ነው። ሊዲያ በጣም ሰውን ትንቃለች ማለት ነው ከምላችሁ በላይና የባርኮቴ አዲስ ፍቅረኛው ደግሞ ውጭ ሀገር ሂዳ ነበር። የባርኮት አዲሱ ማን ነው የበፊቱ ፍቅረኛው ይች ነበረች። ልቡን ሰብራው ጎይታው የሄደችው ልጅ ይች ናት ማለት ነው። አሁን ግን መታለች። አግኝቻለሁ፣ ስላገኘው ደስ ብሎኛል። እኔ ወንድ ተከትዬ የሄድኩና ወንድ አግብቻ አረብ ሀገር የሄድኩ ነበር የመሰለክ ሰው ሌላ ሰው አግብቼ ግን ደግሞ ያክስቴ ልጅ ነበር እንጂ እኔ ማንንም ሰው ብቻ አይደለም የሄድኩት ብላ ስታብራራለት መጀመሪያውንም ባዳመጥሽ ጥሩ ነበር፣ አሁንም ቢሆን ምንም አይደለም ብሎ ነበር። እንግዲህ አደይን ፍቅር ጥያቄ አቅርቦላታል። አደይን ነው ማፍቀር የሚፈልገው ወይንስ ደግሞ እቺ የበፊት ፍቅረኛው ከሄደችበት ውጭ ሀገር መታለች። አሁን ግን ትሄዳለች ተመልሳ ማለት ነው። እና አንተንም ይዤ ሄዳለሁ ወደ ውጭ ብላዋለች ባርኮትን። እና በጣም ብዙ ነገሮች ተፈጥሯል ቤተሰቦቼ። እዛ ጋር ባርኮትና ዴቭ ደግሞ ተጣልተዋል። ምክንያቱም እንዴት እንደማፈቅራት ሁሉን ነገር እንደማፈቅራት ነግሬክ እንድታግዘኝ ነበረ፣ እንዴት አንተ እንደምታፈቅራት ተነግራታለህ ብሎ በጣም ነበረ ነገሮች የተቀያየሩት። ባርኮትም ሻንጣውን አዘጋጅቷል፣ ዳዊትም ሻንጣውን አዘጋጅቷል። ዴቭ ማለት ነው ወዴት ነው የሚሄዱት አናቅም። ዴቭም ወደ መጣበት ወደ ቤተሰቦቹ ጋር ሊሄድ ነው ማለት ነው። እዚህ ጋም ደግሞ እንግዲህ ሊዲያ እንትናን ታፈቅረዋለች ኤላን ማለት ነው። እዚህ ቤት መሄድ አልፈልግም፣ እዛኛው ቤት አልሄድም እያለች በቃ እየተነጫነጨች ነው። በጣም ብዙ ነገሮች ተፈጥረዋል ማለት ነው ቤተሰቦቼ። ከምላችሁ በላይ የዛሬው ትንሽ ፈታ አድርጎኛል። ምክንያቱም እኔ እንጃ ያለው ነገር ብቻ ያዝናናልም ፈታ ዘና ያደርጋል ከምላችሁ በላይ ማለት ነው ቤተሰቦቼ። እና ውዶቼ የዛሬውን የአደይን ድራማ እንዴት አያችሁት? በጣም አሪፍ ነበረ። ግን ደግሞ አደይ የባርኮትን ፍቅር ልትቀበለው ነው። ግን ደግሞ ሌላ የተፈጠረ ችግር አለ። ምንድነው?